ንስሐ የሌላት መታረቅ የሌላትም ጾም ክንፍ እንደሌላት ወፍ ናት ይላሉ። መራብ ሰውነታችሁን እስኪለምድ ድረስ ቆዩ። ጌታችን ከጾመ በኋላ ተራበ ነው የሚለው። እነ ቅዱስ ጳውሎስም መራባቸውን ነው የሚገልጸው። የረሃብ ስሜት ሳይሰማችሁ ዝም ብላችሁ አትብሉ። 2 ቀን መጾም ባይቻል እስከ ሰርክ ጾም፣ እስከ ሰርክ መጾም ባትችል መጥነ ተመገብ፣ እንዳትጠግብ ተጠበቅ ይላሉ አባቶቻችን። አትጠግቡ። ገና በማለዳ ጾም ሲጀመር ምሳ ሰዓት ላይ ገና ጾም ስትገርፉ ምን አይነት ምግብ እንደምትበሉ እያሰባችሁ ከሆነ መጾም አቋቁማችኋል። አንዳንዶቻችን እኮ በዚህ በጾም ወራት ምግብ ነው እንጂ የተካነው እኮ የህይወት ለውጥ እኮ ብዙ ጊዜ አናደርግም። ምግቡ በየአይነቱ ይሆናል። አንድ ምርጥ አርቲስት የሳለው ምርጥ ሸራ ይመስላል። ቢጫው፣ አረንጓዴው፣ ሐምራዊው፣ ቀዩ እንዴት ያምራል! ጾም ማለት የምትወደው ሽሮ ከሆነ ሽሮንም ጭምር መተው ነው። ጀማሪ ሳለን ካላከፈልን ባዮች መሆን የለብንም። በጥሬ ጾማለሁ ማለትም የለብንም። ወገኖቼ ያለ አቅሙ ከፍ አድርጎ የጀመረ ሰው ኋላ እንዳይቶ፣ በአቅሙ ቀስ በቀስ ብሎ ያልጀመረ ሰው ጾም እንዳይመረው፣ ነገ ደግሞ አልገባበትም ብሎ እንዳንገሸግሸው ቀስ በቀስ አንተ ስትጾም ሲያይ ይላል ዲያብሎስ ኢየሱስ ክርስቶስን ነው የሚያየው። ለክ ገዳመ ቆሮንቶስ ነው ትዝ የሚለው ይላል። ውጊያ ይጨምራል፣ ፈተና ይበዛል። እናስ እንደገና ብርቱ ጸሎት ማድረግ ያስፈልጋል። ክፉ ባላጋራ ሰይጣን ከሰው አንዱን ጾሞ ሲጾም ሲያየው ጌታን ያየ እንደሚሆን ያክል ይፈራል። አሁን ፍርሃት ላይ ነው። በዚህ በትንቢተ ዳንኤል ምዕራፍ 1 ላይ በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው ይልና በራእይ በህልምና በማስተዋል ሞላቸው ይላል። ስንጾም ከማንም በላይ አስተዋዮች፣ ከማንም በላይ ባለ ራእዮች፣ ከማንም በላይ ባለ ህልሞች ነው የምንሆነው። ከሱ ጋር ነው የተቆራረጥ ነው። እንዳጠቃላይ 30 ደቂቃ ሞልቷል። የኔ ሰዓት ብቻ ነው ግን የናንተም 30 ደቂቃ ሞልቷል። የናንተም ነው? የናንተ አልሞላም። እንዳጠቃላይ እንደ ሀገርም ስናየው ይሄ ጊዜ የምር ካስተዋልነው ብዙ ሐዘን ወድቆብናል፣ ብርቱ መዋረድ ደርሶብናል። እንደ ዓለም በመኖርና ባለመኖር መካከል ወድቀናል። ስጋቶቻችን ከፊት ተደቅነዋል። እንደ ኢትዮጵያውያን ደግሞ ብርቱ ውርደት ገጥሞናል። ብዙ ወገኖቻችን ተፈናቅለዋል። በልቶ መዋል ዓለም ሊሆን ቀርቧል። አስደንጋጭ ነገሮች ይሰማሉ። መጠላላት በዝቷል። ብቻ ከክብር እንደተዋረድን ያሳያል። ሐዘን በዝቶብናል። የውሸት ወደ መኖር መተናል። ታዲያስ እንደ ነህምያ ማድረግ አይገባንም? ይሄን የጾም ወራት ነህምያ ምን አደረገ? በወገኖቹ ውርደት አዘነ፣ በኢየሩሳሌም መቃጠል ተከዘ። በቤተ ክርስቲያን መጎሳቆል የምትተግዙ፣ በሀገር ጉስቁልናና ሰላም ማጣት ደስታ መራቅ የምትጨነቁ፣ ምን ይሆን ብላችሁ የምታስቡ ግድ የላችሁ። እንደ ነህምያ አንድ ነገር እናድርግ። ቅዱስ አባታችን ተቀምጬ አለቀሱ፣ አያሌ ቀንም አዝን ነበር፣ በሰማይም አምላክ ፊት እጾምና እጸልይ ነበር ይላል። ሲሆን ብዙ ወራት ምን ነው ባዘንን፣ ሲሆን ብዙ ወራት ምን ነው በጾምን፣ ሲሆን ለገዳማት ብቻ አይደለም እኛም ቢሆን ባለቀስን፣ በዚህ ጉድ በተረፍን። አያሌ ቀንም ጨምረን ምን ነው ባዘንን። ምን እናድርግ? በቤታችን በቤተ ክርስቲያንም አደራችሁን ተዋርደናል፣ አዝነናል። ብርቱ መከራ ከፊታችን ቆሟል። ይሄን ልናሳልፍ የምንችለው ጽኑ የሆነ ሐዘን
ከመጾማችን ጋር በእግዚአብሔር ፊት ስንቆም ነው። ስለዚህ ነገር ጸለይኩ የምትሉት ነገር ደግሞ ይኖራል። ስለምን? ስለ ልጆቻችሁ፣ ስለ ወገኖቻችሁ፣ ስለ ስራችሁ፣ ስለ ትዳራችሁ፣ ስለ ነጋችሁ፣ ስለ ተስፋችሁ፣ ስለ ቤተ ክርስቲያናችሁ፣ ስለ ሀገራችሁ፣ ስለ ወንድማማቾች መጠላላት፣ አንድ ሆነው ስለ መገፋፋት፣ ስለ ወንድሞች መተላለቅ፣ እርስ በእርስ ህዝብ በህዝብ ላይ ስለ መነሳሳት ምንና ስለዚህ ነገር እንጹማ። እንደ ልማድ እንደሆነ ነገር አይደለም። አደራችሁን ስለዚህ ነገር ጾምን በሉ። ዕዝራ እንዲህ ነው ያለው፣ በፈጣሪያችን ፊት ሰውነታችንን እናዋርድ ዘንድ ጎዳናችንን የሚያቀናልን ዘንድ ለልጆቻችንና ለፍጥረቱም ሁሉ ጎዳናቸውን ያቀናላቸው ዘንድ አዋ በሚባል ወንዝ ጾምን እንጹም ብዬ አዋጅ ነገርኩኝ። ስለዚህም ነገር ጾምን፣ ወደ እግዚአብሔር ለመንን፣ እርሱም ተለመነን። ስለዚህ ነገር በሉና እስኪ ጀምሩ። ስለዚህ ነገር ጾሙ፣ ለምኑ፣ እግዚአብሔር ይለመንናል። ያለ ሐሳብ አትጾሙ፣ ያለ ጉዳይ አትምጡ። ትልቅ አጀንዳ ያለን አትርሱ። ጉዳይ ያለን የልጆቻችን ጉዳይ ያለን የወገኖቻችን ያገባናል፣ ሸክም አለብን። ስለዚህ ነገር ጾምን። ቢያንስ እንደ ግል ደግሞ የንስሐ መመለሻችን እናድርገው። ንስሐና እርቅ ነው የሚያስፈልገን። ነቢዩ ሳሙኤል እንዲህ ይላል፣ ውሃ ቀርተው በእግዚአብሔር ፊት አፈሰሱ፣ በዚያም ቀን ጾሙ፣ በዚያም እግዚአብሔርን በድለናል አሉ። ጾሙ፣ በድለናል አሉ። ረሃብ ብቻ እንዳይሆን፣ መጠማት ብቻ እንዳይሆን፣ ልማድ ብቻ እንዳይሆን፣ መሰብሰብ ብቻ እንዳይሆን፣ ያዘቦት ኑሮ ብቻ እንዳይሆን፣ አንድ ብርቅ ነገር ከከተትንበት በድለናል ብቻ ማለት ነው። ስንጾም በድለናል ከማለት ጋር ራሳችንን ከማዋረድ ጋር ብርቱ ያጋንንት ውጊያና ፈተና አለብን። ምን እናድርግ? ማር ይስሐቅ እንዲህ ይላል፣ አንተ ስትጾም ሲያይህ ይላል ዲያብሎስ ኢየሱስ ክርስቶስን ነው የሚያየው። ለክ ገዳመ ቆሮንቶስ ነው ትዝ የሚለው ይላል። ውጊያ ይጨምራል፣ ፈተና ይበዛል። እናስ እንደገና ብርቱ ጸሎት ማድረግ ያስፈልጋል። ክፉ ባላጋራ ሰይጣን ከሰው አንዱን ጾሞ ሲጾም ሲያየው ጌታን ያየ እንደሚሆን ያክል ይፈራል። አሁን ፍርሃት ላይ ነው። ስትወጣ ደግሞ ይጠብቅሃል። ጀምራ አትተው፣ ወጣ አትውረድ፣ ተቀድሰ አትርከስ፣ ገብታ አትውጣ፣ ሞክራ አትፎርሽ፣ በዚሁ ቀጥል። እነዚህ ወራት እንዴት ደስ ይላሉ! አበሳይተው ሲመጣ ይደፍቃል። እንደሱ አታድርግ። ሊቀ ካህናት ከሚሆን በጌታ በተሰጠን በጾም ኃይሉ ያጋንንት ኃይሉ ትደክማለች። ከዚህ ከጾም የሚጸና ምን ጋሻ አለ? ካጋንንት ጋር ለመዋጋት ለልቡና ጽናትን የሚሰጠው እንደ ጾም ያለ ምን አለ? ይኸውም ክብር ይግባውና ክርስቶስን ለማገልገል መራብ ነው ይላል። ክርስቶስን ለማገልገል በመራብ ዲያብሎስን እናስደንግጥ፣ ኃይል እናገኝ፣ ብርታት እናገኝ። የገዳመ ቆሮንቶስ በረከት በእኛም ላይ እንዲሆን፣ የሐዋርያት የጾም በረከት በእኛም ላይ እንዲሆን። ከጾምና ከጸሎት በቀር አይወጡም እንዳለ ከጾምና ከጸሎት በቀር ያለንን ነሷ። ከጾም ውጪ ምን ድል መሻለን? በማንኛውም ጊዜ ባይታወጅም የጾም ኃይል አጋንንትን ያደክማል ወገኖቼ። የጾም ኃይል እዩ። አንዳንዶች ብዙ መመገብ እንጂ የሚያደክመው ሰውነትን ህዋሳትን የሚያቀጭጨው መጾም አያቀጭጭም። አደራችሁ እዩ። ብዙ የሚበላ ሰው አይደለ ፋርማሲ የሚመላለሰው ምግብ ቀንስ የሚባለው
አይነት አታብዛ የሚባለው። ብዙ ሰው መጾም የሚያደክም ይመስለዋል። አይደለም፣ ብዙ መመገብ ነው የሚያደክመው ወገኖቼ። ከዳን እስከ ቤርሳቤ የገዛው ዳዊት እኮ ጾም እየጾመ እኮ ነበር ወገኖቼ። አዎ ጥበብና ማስተዋል የተገለጸለት ነብዩ ዳንኤል 3 ደቂቅ እየጾሙና እየጸለዩ እኮ ነው። አዎ ባጭር ያልተቀጩት ረዝም እድሜ የኖሩት እኮ እየጾሙ እኮ ነው፣ ቅጠል እየበሉ። እንደውም ያኛው ነው ልብ ላይ መጥቶ የሚዘጋ፣ ጉበት የሚያሳብጥ፣ አንጀት የሚልጥ፣ ጸባይ የሚቀያየር፣ በሽታ የሚደራርብ። እንደውም ኢትዮጵያውያን ጥቂት የጾም ወራት ቤተክርስቲያን ስለሰጠችን ይመስለኛል እንዲሁ የምንኖረው የት እናመጣው ነበር። ለስጋ ለነፍስ ለሰማይ ለምድር ደዌ ጤና እንደ ጾም ያለ ከየት ይገኛልና? አባ ጳውሊ 100 ዓመት የኖረው፣ አባ እንጦንስ ከ90 ዓመት በላይ የኖረው፣ አባ ዜና ማርቆስ 140 ዓመት የኖሩት፣ ተክለ ሃይማኖት 99 ዓመት፣ ሌሎቹንም ብጠቅስላችሁ የጾሙ እንጂ የበሉ አይደለም። አዎ ቀላልና ንቁ ያደርጋል፣ መንፈሳችንን ከፍ ያደርገዋል፣ የአእምሮ ብሩህነት ያገኛሉ፣ በሰው ላይ ተጽዕኖ ያሳድራሉ። እነዚህ ምኖች ናቸው ጾሚዎች። እንደውም ይላሉ አባቶቻችን አብዝቶ ምግብ የሚበላ ሰው ይላሉ በደረቅ እንጨት ላይ እሳት እንደመልቀቅ ነው ይላሉ። የሚበላ ሰው በደረቅ እንጨት ላይ እሳት እንደመልቀቅ ነው። ፍትወታት እኩያት ይሰለጡንበታል። ዝሙት፣ ሐሳብ፣ ህልመ ሌሊት ይኖረዋል። በልበል ይለዋል። የሚጾምስ በልከኛና በተመጥኖ። ለዚህ እኮ ነው ቅዱስ ስደክም ያን ጊዜ ኃይለኛ ሆናለሁ አለ። ሲደክሙ እንደውም ኃይለኛ ይሆናሉ፣ ሲጾሙ ይበረታሉ። ስደክም ያን ጊዜ ኃይለኛ ሆናለሁ ወገኖቼ። ግን በአቅም ነው መጸለይ፣ በአቅም መጸለይ። ጀማሪ ሳለን ካላከፈልን ባዮች መሆን የለብን። በጥሬ ጾማለሁ ማለትም የለብንም ወገኖቼ። ያለ አቅሙ ከፍ አድርጎ የጀመረ ሰው ኋላ እንዳይቶ፣ በአቅሙ ቀስ በቀስ ብሎ ያልጀመረ ሰው ጾም እንዳይመረው፣ ነገ ደግሞ አልገባበትም ብሎ እንዳንገሸግሸው ቀስ በቀስ ያ እዚህ ጀርባ አባይ ተባረክ የሚባሉ ነበሩ ታውቋቸው? ከ3 ሰዓት እኮ ነው የጀመሩት። ከዛ ወደ 6 ሰዓት፣ ከዛ ወደ 9 ሰዓት፣ ከዛ ወደ 12 ሰዓት፣ ከዛ ቴኒ ታይምቲ በማንኛውም ጊዜ ማክፈል። እንደዚህ ነው ቀስ እያሉ ያኮበኮቡ ሞድ በአንድ ጊዜ እንዴት ይሆናል? ከአቡነ ዘበሰማያት መጀመር ነው ከቀላሉ። አለበለዚያ ከጥቅሙ ይልቅ ጉዳቱን እያዩ እንዳይደነግጡ በልክና በመጠን ያድርጉ። ደረሰ አልደረሰም እያላችሁ ሰዓታችሁን አትመልከቱ፣ በአቅማችሁ ኑሩ። ገና በማለዳ ጾም ሲጀመር ምሳ ሰዓት ላይ ገና ጾም ስትገርፉ ምን አይነት ምግብ እንደምትበሉ እያሰባችሁ ከሆነ መጾም አቋቁማችኋል። እንደሱ አይደለም። እንደውም ይቅርታ አድርጉልኝ፣ ስጋን ቂቤን ትተናል። ይሄ በመጽሐፍ ቅዱስ የተጻፈ ነው። ቂቤን ከማጣት ሰውነት የከሳ ይላል። ማለፊያ እንጀራ እንኳን አልበላሁም ይላል። አንዳንዶቻችን እኮ በዚህ በጾም ወራት ምግብን ነው እንጂ የተካ ነው እኮ የህይወት ለውጥ እኮ ብዙ ጊዜ አናደርግም። ምግቡ በየአይነቱ ይሆናል። አንድ ምርጥ አርቲስት የሳለው ምርጥ ሸራ ይመስላል። ቢጫው፣ አረንጓዴው፣ ሐምራዊው፣ ቀዩ እንዴት ያምራል! ጾም ማለት የምትወደው ሽሮ ከሆነ ሽሮንም ጭምር መተው ነው። ሰምታችሁኝ ነው? አልሰማችሁኝ? የተራብነውን ያክል ለመጥገብ ጥረት ካደረግን፣ የገነባነውን ያክል ቀን ላይ ምግብ ሰዓት ላይ ለማፍረስ መከራ ከበላን እንዴት ይሆናል? ስትበሉ አትጣደፉ። ከምግብ ሐሳብ በላይ መሆናችሁን ራሱ አረጋግጡለት። እንደውም አባቶቻችን ምን ይላሉ? ልትበሉ ስትሉ ማጠናቀቂያ ላይ ከምግብ ሐሳብ በላይ መሆናችሁን ለማሳየት ጸልዩ፣ አትስከብከቡ። አንድ የመጽሐፍ ቅዱስ ኃይለ ቃል አጥኑ፣ እሱን ደግሞ ቁጭ ብላችሁ አሰላስሉ። ከዚያ ለተወሰነ ደቂቃዎች ዝም በሉ፣ ያን ጥሏችሁ ይሄዳል። መራብ ሰውነታችሁን እስኪለምድ ድረስ ቆዩ። ጌታችን ከጾመ በኋላ ተራበ ነው የሚለው። እነ ቅዱስ ጳውሎስም መራባቸውን ነው የሚገልጸው። የረሃብ ስሜት ሳይሰማችሁ ዝም ብላችሁ አትብሉ። እነዚህ ጥልቅ መንፈሳዊ ሐሳብና ትምህርት ያለባቸው ነገሮች ናቸው። እንደው በሙሉ መጾም እንኳን ባትችሉ 2 ቀን መጾም ባይቻል እስከ ሰርክ ጾም፣ እስከ ሰርክ መጾም ባትችል መጥነ ተመገብ፣ እንዳትጠግብ ተጠበቅ ይላሉ አባቶቻችን። አትጥገቡ። የምግብ መመሪያ ያስመስሉት ግን ይሄ ህይወት ስለሆነ ነው፣ የአባቶቻችን ትምህርት ስለሆነ ነው ወገኖች። የሚያሰክር መጠጥ ቢሆን አትንካ።
ጠጅም ባፌ አላለፈም እኮ የሚለው ለዚህ ነው። ኋላ ላይ ጠጅ አሳልፍ ማለት አይደለም። መስከር ለዘላለሙ ጾም ነው። መስደብ ለዘላለሙ ጾም ነው። ዝሙት ለዘላለሙ ጾም ነው። አንዳንድ ጊዜ በጾም ወራት ያቆማል፣ ከዛ ይቀጥላል። ፖዝ ይለዋል፣ ፕሌይ ይለዋል። ለሁል ጊዜ ጾም ነው እሱ። ማኩረፍ ለሁል ጊዜ ጾም ነው። መጣላት ለሁል ጊዜ ጾም ነው። መስከር ለሁል ጊዜ ጾም ነው። ምስኪኖች እንዳልሆነ አንዳንዴ በረሃብ ስጋችንን በክፉ ስራው ደግሞ ነፍሳችንን እንዳንጎዳ ከክፉ ስራም ከምግብም መቆጠብ ነው ያለብን። ይሄ ነው እውነተኛ ጾም የሚባለው ወገኖች። እውነተኛ ጾም የሚባለው እውነተኛ ጾም የሚባለው አንዳንዴ ቀለል እናደርጋለን። በቃ ቀለል አድርገን መጠጣትስ ምንም የለውም። ያን አባት ታሪክ አልሰማችሁ? አንዲት ሴት ድል አረጋዋለሁ ይሄን አባት ብላ ከመንደር ትሄዳለች። ዘማ ሴት ናት አሉ። ትሄድና ይዛው ትመጣና ምን ብላ ነው ያታለለችው? ልጅ አስቸጋሪ ጸባይ አመጣ፣ እባክህ ቤቴናና ምከርልኝ አለችው። እሷ ከዘማውያን ጋር ተወዳድራ ተፎካክራ ነው እኔ አስተዋለሁ ብላ ይዛው እንደመጣች በሩን ዘጋች። ሕፃን ልጇ አለ እኮ ምከርልኝ አለችው። እሷ ግን ምን አደረገች? ወይን አስቀመጠችለት፣ ሕፃን ልጅና ሰይፍ አስቀመጠች። እሷን እርቃኗን ቆመችና ወይ ሕፃኑ ልጅ ግደል በሰይፍ፣ ወይ ከኔ ጋር ዝሙት ስራ፣ ወይ ደግሞ ይሄንን ወይን ጠጣ አለችው። ሲያስበው መግደል ግዙፍ ነው፣ ሲያስበው ዝሙት እጅግ አደገኛ ነው። ወይኗን በጠጣ ይሻላል አለ። አረጋ መጨረሻ ላይ ከሷ ጋር በዝሙት ወደመ። ከዛስ ይሄ ሕፃን አይቶኛል አለና ገደለው። ትንንሾቹ ትልልቆች ይወልዳሉ። እየሰማችሁኝ ነው? ጾም ያለ ጽኑ ጸጸትና ንስሐ ክንፍ የሌለው ወፍ ነው። ምን የሚያረግ ወፍ ነው፣ ግን መብረር አይችልም። ወፍ ነው፣ ከፍ ማለት ግን አይችልም። ወፍ ነው፣ እንደ ጓደኞቹ ግን ሰማይን አይም፣ ምድር ለምድር ነው የሚዞረው። ንስሐ የሌላት መታረቅ የሌላትም ጾም ክንፍ እንደሌላት ወፍ ናት ይላሉ። በጎ ነገር ሊደረግላቸው ለነዚህ ወገኖች አትጸልይላቸው። ቢጾሙ ምህላቸውን አልሰማምና መስዋዕትም ቢሰው ቁርባንም ቢያቀርቡ አልቀበላቸውም፣ እኔ በሰይፍና በራብ በቸነፈርም አጠፋቸዋለሁ ይላል። ምን ስላላሉ? ንስሐ ስላልገቡ። ትንቢተ ኤርምያስ ምዕራፍ 14 ቁጥር 11 ቢጾሙ አልሰማቸውም። መሰማት አንፈልግ። እንግዲያውስ ንስሐ እንግባ። ክንፍ እንደሌለ ወፍ ደክመን ባዶ እንዳንሆን ንስሐ እንግባበት፣ ከእግዚአብሔር ጋር እንታረቅበት ወገኖቼ። እግዚአብሔር የሚፈቅደው ጾም እንዲሆን ፈቃዳችንን ሳይሆን ፈቃዱን እናደርግበት። እዛ ትንቢተ ኢሳይያስ ምዕራፍ 58 ለምንድን ነው ጾምን አልተመለከትከንም አሉኝ ይላል። ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ታስጨንቃላችሁ፣ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ፣ እንጀራ ለተራበ አትቆርሱ፣ ስደተኞችን ወደ ቤታችሁ የተራቆተ ብታይ አታለብስም። ታዲያ እንዴት ልስማህ? ጾም ማለት እቺ ናት። ክንፍ ያላት ጾም እናድርጋት። ይቆየ